ጥሪና እዚህ ኢየሱስ ይመለካል በይና ንገሪ። እኔ መሰረተ እሺ እንዴት ታመልኪዋለሽ? መሰረተ ክርስቶስ ውስጥ እስኪ አምልኮ አሳይ ማለት አሁን ላይ ብዙ ኖ የጠየቅኩሽ መለከ ማለት ገዛ ማለት ነው አይደለ? ለኢየሱስ ክርስቶስ የምትገዙበትን ሁላችሁም የምትገዙበትን አንድ ነገር አሳየኝ እስኪ። አሁን ለምሳሌ እኔ አዲስ ሰው መሰረተ ክርስቶስ ቢመጣ ዛሬ ጌታን አምልኬ ተመለስኩ ለማለት ምን አድርጎ ይመለሳል? አምልኮ ይመለሳል። እንዴት? እስቲ አንድ አምልኮ አሳየኝ። ያው ሁሉም ቦታ እግዚአብሔር ይመለካል በየቸርቹ ቢሆንም አንድ አምልኮ አሳየኝ። በዚህ መልክ አመለኩት አምላኬ ነው እግዚአብሔርን በማመስገን በጸሎት። እስኪ አንድ ጸሎት ንገሪኝ። እሺ እኔ አሁን እግዚአብሔርን ስናመልክ ብዬ የማውቀው ጸሎት እግዚአብሔርን በቀን ስለቀኑ ሎይ ስለቀን ስለጠበቀኝ ቀን ስለዋለኝ እና እግዚአብሔርን በመፍራት በመጸለይ። ይሄንንማ ራሱ መጽሐፍ ቅዱስ እንዲህ ያላለም? በክፎችም በደጎችም ለኃጢአተኛውም ለጻድቁ ቀኑን ያወጣል፣ ያመሻል፣ ያነጋል፣ ሳይጠይቁት ይሰጣል። ያ የአባትነት ግዴታው ነው። እግዚአብሔርን በብዙ ነገር እናመልከዋለን። በጸሎት እናመልከዋለን። በመባ በመስጠት አንድም አልነገርሽኝም እስካሁን። ያ ግዴታሽ ነው። አሁን የጠየቅኩሽ ያንቺን አይደለም። መሰረተ ክርስቶስ አዳራሽ ውስጥ ስትገቡ የአምልኮ ስፍራ ነው አይደለ? ያ ስፍራ ሰው እንዴት ተደርጎ ይመለካል? በዝማሬና በጸሎት ነው። ታትሴ በዝማሬና በጸሎት። እሺ እንዲህ እናድርግ እንግዲህ ላስተምርሽ። አምልኮ ማለት መገዛት ማለት ነው አይደለ? እኛ እግዚአብሔርን የምናመልከው ማንኛውም ፍጥረት እግዚአብሔርን የሚያመልከው ጅማሬውንም ፍጻሜውንም ከእግዚአብሔር ጋር አድርጎ የዘላለም ሕይወትን ለማግኘት ነው። የምትገዢው ለአምላክሽ ለአንድ ሰንበት ወይ ለአንድ ቀን ወይ ለሁለት ቀን ለምሽትና ለንጋት ለሀብትና ለድህነት ለማጣትና ለማግኘት አይደለም። እንደዚህ ነው አምልኮ ማለት። ኢየሱስ ክርስቶስ የሰጠሽን ነገር ለሐዋርያት ልክ እንደሰጣቸው አድርገሽ ተቀብለሽ ስትገዢለት ነው። አንድ ምሳሌ ልስጥሽ። የሉቃስ ወንጌል ምዕራፍ 24 ቁጥር 44 ጀምሮ አንብቢውና እቺን መጽሐፍ ቅዱስ ክፍል ከትክክለኛ ሰው ጋር ሆነሽ ካጠናሽ ማለት ነው። እቺን የመጽሐፍ ቅዱስ ክፍል ከኦርቶዶክስ ቤተክርስቲያን ወዴትም ልትሄጂ አትችይም። ወዴትም። ኢየሱስ ክርስቶስ ከማረጉ በፊት ልብ ብለሽ ስሚኝ። ኢየሱስ ክርስቶስ ከማረጉ በፊት ሐዋርያትን ሰበሰባቸውና አንድ ነገር ነገራቸው። ስለ እኔ አለ። አሁን ሁሉ ነገር ስለ ጌታ ኢየሱስ ክርስቶስ ስለ እኔ በኦሪት ልብ በይ፣ በሙሴ ኦሪት በመዝሙራት በነቢያት የተጻፈው ሁሉ ይፈጸም ዘንድ የነገርኳችሁ ቃሌ ይህ ነው አላቸው። ከዛ በኋላ ኢየሱስ ክርስቶስ ምን አደረገ? እነዚህን መጻሕፍቶች ሐዋርያት በደንብ ማስተዋል ስላለባቸው አይምሯቸውን ከፈተላቸው መጻሕፍትን እንዲያስተውሉ። መጀመሪያ ማሰብ ያለብሽ የምታነቢው መጽሐፍ ቅዱስ አጠገብሽ ያለው ሰው ይወስናል። የሚነግርሽ የሚያስተምርሽ ሰው። ለምሳሌ የአሜሪካ ወታደሮች ወይም የጠቅላይ ሚኒስትር የአብይ አህመድ ቦዲጋርዶች ሽጉጥ ይይዛሉ። ለምን ብለው? ለመከላከል ብለው። ወይንም ደግሞ በቤቱ ውስጥ ምርጥ
ምርጥ ቢላ አለሽ፣ ሽንኩርት ከትፈሽ ወጥ ሰርተሽ ምን ብለሽ ቤተሰብሽ የምትመግቢበት። በዛው ቢላ ግን ሰዎች ይገደሉበታል። መጽሐፍ ቅዱስም እንደዚያው ነው። የሚያነብና የሚተረጉምልሽ ሰው አይምሮው የተደፈነ ከሆነ ወደ ዘላለም ጥፋት ይወስድሻል። የሚያነብና የሚተረጉምልሽ ሰው ደግሞ ትክክለኛ ጌታ አይምሮውን የከፈተለት ሰው ከሆነ ወደ ዘላለም ሕይወት ይወስድሻል። በአንዱ የእግዚአብሔር ቃል ሁለት ቦታ ልትሆኚ ትችያለሽ። ስለዚህ ስቴፑን ተከተኝ፣ አብረሽኝ ተከተኝ። ለሐዋርያት አይምሮአቸውን ከፈተላቸው ይላል። ምን እንዲያስተውሉ? መጻሕፍትን እንዲያስተውሉ። መጻሕፍትን እንዲያስተውሉ አይምሮአቸውን ከፈተላቸው። ቀጠለና ትእዛዝ ሰጣቸው። ለዚህ ነገር ምስክሮች እናንተ ናችሁ አላቸው። ለዚህ ነገር፣ ለሞቴ፣ ለመነሳቴ፣ ሥጋዬን ለመቁረሴ፣ ደሜን ለማፍሰሴ ለሆነው ነገር በጠቅላላ ምስክሮቹ እናንተ ናችሁ አላቸው። ቀጠለና ባረካቸው። እነዚሁኑ ሐዋርያት ከባረካቸው በኋላ ትእዛዝ ሌላ ሰጣቸው። ኃይልን እስክትለብሱ ከኢየሩሳሌም እንዳትወጡ አላቸው። መንፈስ ቅዱስን ሳትቀበሉ መስበክ እንዳትጀምሩ፣ ማገልገል ማጥመቅ እንዳትጀምሩ፣ ኃይል መልበስ ስላለባችሁ ኃይል እስክትለብሱ ከኢየሩሳሌም እንዳትወጡ አለ። ከዛ እየባረካቸው ከፍ ከፍ አለ፣ አረገ። ከዛስ እነሱ ለሱ ሰገዱለትና ወደ ኢየሩሳሌም ተመለሱ፣ በመቅደስ ኖሩ። በ50ኛው ቀን መንፈስ ቅዱስ ወረደላቸው። ከዛ አገልግሎት ጀመሩ። ያገለገሉት ሁሉ ልቡ እየተነካ ወዴት ተመለሰ? ምን እናድርግ? ምን ብናደርግ ነው? ምንድነው ብለው መጠየቅ ጀመሩ። ኃጢአታችሁ፣ ልብ በይ፣ ኃጢአታችሁ ይሰረይ ዘንድ ንስሐ ግቡ፣ ተጠመቁ አሏቸው። ስለዚህ ንስሐ ሳትገቢ ሳትጠመቂ መዳን አይቻልም። እኛ ጋርም ያጠምቃሉ ያስተምራሉ ስትይ ያ ደግሞ ኦቶሪቲ ይፈልጋል። ባለስልጣን ነው ማጥመቅ የሚችለው እንጂ ማንም ከመንገድ ተነስቶ ሴሚናሪ ገብቶ ላይሰንስ አውጥቶ ወይንም ደግሞ የፓስተርነት ወረቀት ይዞ ከሐዋርያት እጅ ክህነት የተቀበለ መሆን አለበት። ስለዚህ በየትኛውም መስፈርት አንቺ መሆን ያለብሽ የጌታ ቤተክርስቲያን። በምንድን ነው የምታውቂው የጌታ ቤተክርስቲያን ውስጥ መሆን አለመሆንሽን? የጌታ ቤተክርስቲያን ውስጥ መሆን አለመሆንሽን የምታረጋግጪው በእነዚህ 4 ነገሮች ነው። አንደኛ የኢየሱስ ክርስቶስ ትምህርት ምንም የዘላለም ሕይወት የሚሰጠው ትምህርቱ ምንም ሳይቀየር መቀበል ከቻልሽ ነው። ሚስጥረ ሥላሴ፣ ሚስጥረ ሥጋዌ፣ ሚስጥረ ጥምቀት፣ ሚስጥረ ቁርባን፣ ትንሣኤ ሙታን፣ ይህንን ምንም ሳትሸራረፊ። ለምሳሌ ፕሮቴስታንቶች የሚቀበሉት ጥቅስ አለ አይደለም? እኔ እንደገባኝ እኔ እንደተረዳሁት ለምሳሌ 4-5 ፕሮቴስታንቶች አሁን እዚህ ኢንቫይት አድርገን ብናስገባቸውና ምንም ክርክር ውስጥ ዲቤት ውስጥ ሳንገባ ሰው በልቡ አምኖ በአፉ መስክሮ ይድናል፣ ማን ኢየሱስ ጌታ እንደሆነ ብታያቸው አሜን ሃሌሉያ ይሉሻል። ቀጥሎ ምላስ ሁሉ ጉልበት ሁሉ ለስሙ ይንበርከክ፣ ከሰማይ በታች እንድንበት ዘንድ የተሰጠን ስም የኢየሱስ ስም ነው፣ አሜን። በልጁ የሚያምን የዘላለም ሕይወት አለው። እንደዚህ ያለ እንዲያል እነሱ የሚፈልጓቸው እነዛ 20 ጥቅሶች ስንጠይቃቸው አሜን ይላሉ። ከዛስ ያመነ የተጠመቀ ይድናል፣ ከውሃና ከመንፈስ የተወለደ ግን ያልተወለደ የእግዚአብሔር መንግሥት አያይም ብለሽ ብትጠይቂያቸው መንፈሱ ልክ ነው፣ ውሃውን ግን መተርጎም አለብን ይሉሻል። አየሽ፣ እነሱ የሚፈልጉት ጥቅስ ጋር አሜን ይላሉ። ኦርቶዶክስን ማስቀረት የሚፈልጉት ጋር ግን ሙሉ ወንጌል የሚል ስም ይዘው ወንጌሉን በግማሽ ይከፍሉታል። ስለዚህ ቅድም እንደነገርኩሽ እቤትሽ ውስጥ ያለ ቢላ ስለት አለው፣ ይቆርጣል።
ቤተሰብሽን ለመመገብ ስጋ ልትቆርጭበት ትችያለሽ። እንደገና ደግሞ ራስሽን ካልጠበቅሽ በዛው ቢላ ሰው ልትገይበት ትችያለሽ። የእግዚአብሔርም ቃል እንደዛው። ስለዚህ የጌታ ቤተክርስቲያን ውስጥ መሆን አለመሆንሽን በምን ታረጋግጫለሽ? አንደኛ የክርስቶስን ትምህርት አራቱንም ወንጌሎች ዶግማውን ምንም ሳትቀይሪ ሳትለውጪ አራቱንም ወንጌሎች ከተቀበልሻቸው። አራቱ ወንጌል ውስጥ ምን አለ? በዚያ በአራቱ ወንጌል ውስጥ ምን አለ? ሚስጥረ ሥላሴ፣ ሚስጥረ ሥጋዌ፣ ሚስጥረ ጥምቀት፣ ሚስጥረ ቁርባን፣ ሚስጥረ ትንሣኤ ሙታን አለ። ያንን ደግሞ ቤተክርስቲያን ጸሎተ ሃይማኖት የሃይማኖቷ ጸሎትም ነው ሃይማኖቷም ነው። ቅድም የጠየቅኩሽ በምን ትገዥለታለሽ ስልሽ ይሄንን ነበር እንድትመልሽ የፈለኩት። በአንድ ልብ ከዚህ ሳታልፊ ከዚህ ሳትተርፊ ምንም አይነት ትርጓሜ ሳትጨምሪ ጸሎተ ሃይማኖትን ከተቀበልሽ በጌታ ቤተክርስቲያን ውስጥ አለሽ ማለት ነው። ሁለተኛ ሚስጥራት የሚፈጸምባት ከሆነ ያለሽባት ቦታ ሚስጥራት የሚፈጸምባት ከሆነ። ሶስተኛ ሐዋርያዊ ቅብብሎሽ ካለሽ ቤተክርስቲያን የጌታ ቤተክርስቲያን ውስጥ ነሽ። አራተኛና የመጨረሻው በፍሬ የምትመላለሽ ከሆነ ለመዳንሽ አንድ ጊዜ አትላይክ በቃ ድናሃል ምንም አትሆንም ብለው የሥጋ ፍሬ አፍርተሽም ምንም አትሆንም የምትባይ የንስሐ ፍሬ እያፈራሽ ዘወትር መዳንሽን የማትፈጽሚ ከሆነ ለምጽአት የማትዘጋጂ ከሆነ በቀኝ ለማቆም የማትዘጋጂ የንስሐ ሕይወት ውስጥ የማትመላለሽ ከቅዱስ ሚስጥር የማትካፈይ ከሆነ የጌታ ቤተክርስቲያን ውስጥ የለሽም ማለት ነው። ስለዚህ የኢየሱስ ክርስቶስ ቤተክርስቲያን ኢየሱስ ክርስቶስን ሐዋርያት እንዳመለኩት ሐዋርያት እንደተገዙት ሰግደውለት ተመልሰው በመቅደስ የኖሩትን ኑሮ መኖር ካልቻልሽ የለም ማለት ነው። ስለዚህ ይሄንን ነገር ከኛ መተሽ ካላየሽ እንደውም ኢቭን መማር አይጠበቅብሽም። በፍጹም ነይና ራስሽ መጀመሪያ ቁሚ። ለአምልኮ የምንሰበሰበው አሁን ለማታ ጉባኤ አይደለም ያልኩሽ፣ ለአዳር ትምህርት አይደለም ያልኩሽ፣ ለማህሌት ለሰዓታት አይደለም ያልኩሽ። ለአምልኮ ስንሰበሰብ የቅዱስ ምስጢር በሚፈጸምበት በቅዳሴ ሰዓት ገቢና ስሚ ምን እንደሚነበብ። ስለዚህ ይሄንን ነው የምነግርሽ ማለት ነው። እዚህ የደመረውን ግብዣ ተቀበይና ነገ ሄደሽ ለማየት ያብቃሽ ማለት ነው። እሺ ዲያቆን ከይቅርታ ጋር ቅድም ጀምረውም የተናገረ ነበር፣ ግን ኔትወርክ ስለያዘ በደንብ አልሰማውም። በፕሮቴስታንት እና በኦርቶዶክስ አስተምሮት ውስጥ ትንሽ የሚለያየው ነገር ማርያም ታማልዳለች የሚለው ነገር ነው። ማርያም እኛ ደግሞ የተማርነው ስንማርም የቆየ ነው። ማርያም አታማልድም። የሚያማልደን ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። እሱ ነው የሞተልን። ሞትን ድል አድርጎ በሶስተኛው ቀን የተነሳ እሱ ነውና እሱ ነው የሚማልድልን ነው እኛ አስተምሮታችን። እና ማርያም ሞታ ተነስታ ነው በአብ ቀኝ ሆና ነው ለኛ የምትማልደው። እባክህን ይሄንን እንድትመልስልኝ። ቀድም ነግሬሽ ነበረ። ምን አልኩኝ? አሁን አንቺ ቪዲዮ አልከፈትሽም፣ እኔም ቪዲዮ አልከፈትኩም። ግን ስላንቺ መልክ መናገር እችላለሁ ወይ ያልኩሽ ለዚህ ነበረ። ይሄ አሁን በአብ ቀኝ ቆማ ስለኛ የምትማልደው ይሄ የሰማሽው ሐሜት ነው። እኔ አሁን ለምሳሌ አንድ ውሸት ፈጥሬ ብነግርሽ ያንን ውሸት አምነሽ ከተቀበልሽ ጥፋቱ ያንቺ ነው አይደለ? መንፈሳዊ ሕይወት ውስጥ ስትኖሪ እንደ ርግብ የዋህ እንደ እባብ ብልህ ነው መሆን ያለብሽ። ክርስቶስ ለሐዋርያት ያላቸው ማለት በየዋህነት ለቅድስና ስራ፣ በብልህነት ደግሞ ለሰዎች ለአድማቸው ለክፋታቸው እንዳትተባበሪ መጀመሪያ እኛና ፕሮቴስታንቶች የተለያየ ነው በማርያም አማላጅነት አይደለም።
በኢየሱስ ክርስቶስ ነው የተለያየ ነው በማርያም አማላጅነት አይደለም። ይሄ የሰጡት ሽፋን ነው። በቃ የዋሁን ምእመን ለማታለልና እግራቸው ስር ለማስቀመጥና ድርጅታቸውን ሳንቲማቸውን የፈለጉትን ነገር ለማብዛት ያደረጉት እንትን ነው እንጂ በማርያም አማላጅነት አይደለም። ቅድም ነገርንሽ የተለያየ ነው በኢየሱስ ክርስቶስ አምላክነት፣ የተለያየ ነው በኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክነት እና በመዋዕለ ሥጋዌ ነው፣ በሚስጥረ ሥጋዌ ነው የተለያየ ነው። ኢየሱስ ክርስቶስ በመዋዕለ ሥጋዌው በሰውና በእግዚአብሔር መካከል ሆኖ ካስታረቀ በኋላ በሰጠው የወንጌል ትምህርት ላይ እነሱ ወንጌሉን አይቀበሉም፣ እኛ ወንጌሉን እንቀበላለን። የተለያየ ነው በሱ ላይ ብቻ ነው። ምክንያቱም እነሱ ወደ ኋላ ተመልሰው መነሻ ያደረጉት ሶላዎቹን ነው አይደል? አምስቱን ሶላዎች ጸጋ ብቻ፣ ቃለ እግዚአብሔር፣ ክብር ለእግዚአብሔር ብቻ፣ እምነት ብቻ፣ እነዚህ የዘረዘሯቸው በዚህ ላይ ነው የተለያየ ነው። ለምሳሌ አሁን ፕሮቴስታንት ውስጥ ግለጪ ብትባይ መካነ ኢየሱስ፣ ሙሉ ወንጌል፣ መሰረተ ክርስቶስ፣ ቃለ ሕይወት፣ ካልቪኒስት፣ ኦንሊ ጂሰስ ምናምን እያልሽ ብትዘረዝሪና ቁጭ አድርገን ትምህርታቸውን ከኢየሱስ ጋር ባለው ትምህርት ብንነጋገር ማርያም ጋር የምንደርሰው በኋላ ቆይተን ነው። ግን አሁን ወደ ኋላ የዛሬ 30 ዓመት 40 ዓመት ቪዲዮ የለም እንጂ የተቀረጹ ትንንሽ ቪዲዮዎችን ብትው ኢየሱስ ክርስቶስ ሰውን ወደ ጴንጤ ለማምጣት መጀመሪያ የሚነሳው ፓስተር ኦርቶዶክስን መስደብ አለበት። ማርያምን አታማልድም ማለት አለበት። ቅዱሳንን መሳደብ አለበት። ከዛ በኋላ ፌመስ ሆኖ አዳራሽ ከያዘ በኋላ ነው ወደ ሌላ ነገር የሚሄደው እንጂ የተለያየ ነው በኢየሱስ ክርስቶስ። ይሄንን ማንንም እንደውም አሁን እናት ቤተ ክርስቲያን የሚል ዩቲዩብ ቻናል አለ። ደምረውንም ደግመሽ ብታሪው ማንንም ሰው ብናስገባ የተለያየ ነው በኢየሱስ ክርስቶስ ላይ ነው እንጂ በማርያም ላይ አይደለም። ማርያም ሽፋን ናት። ቅዱሳን አማላጅነት፣ ታቦት፣ ጸበል፣ ገዳም መሄድ፣ የመላእክት ነገር፣ ከሞቱ በኋላ ያማልዳሉ አያማልዱም፣ እንዴት ነው ከሞቱ በኋላ የሚሰሙት? እኔ እናንተ በሞባይል ኔትወርክ እንገናኛለን፣ ማርያም እናንተ በምን ኔትወርክ ትገናኛላችሁ? እነዚህ በሙሉ ነገር የመጀመሪያው ሽፋን ናቸው። አንቺም እንድትማሪ የምፈልገው ኢየሱስ ክርስቶስ ላይ የተለያየ ነው። ወደ ማርያም አማላጅነት ስንመጣ ግን አማላጅ ማለት ምን ማለት ነው ንገሪ። አማላጅ ማለት እኔ ማቀው ማለት ነው። እኔ ለብቻዬ የምረዳው እንደተረዳሁት እንደተማርኩት ከአብ ጋር ምታስታርቀን ከአብ ጋር ምታማልደን ማለት ስለኛ ኃጢአት ስለኛ በደል ከአብ ምታስታርቀን እኛ ወደ እግዚአብሔር መድረስ ስለማንችል እሷ ለልጇ እኛን ምታስታርቅ ወደ አብ ምታቀርበን ነው። እንደዚህ ነው አማላጅነት ተብሎ የተማረው። ግን በፕሮቴስታንት ደግሞ በፕሮቴስታንት አስተምሮት ደግሞ ኢየሱስ ክርስቶስ አማላጅ ነው። ፍጹም አምላክና ፍጹም ሰው ሆኖ ነበረ። ግን ምንም ኃጢአት ሳይኖርበት ለኛ ብሎ ኃጢአትን ወሰደ። ስለኛ፣ ስለኔ፣ ስለላንተ፣ ስለሁላችንም በመስቀል ላይ ሞቶ በሶስተኛው ቀን ሞትን ድል አድርጎ ተነሳ። በአብ ቀኝም አለ። አሁን ከእስትንፋሳችንም በላይ ቅርባችን ነው እና ስንጠራው እግዚአብሔር ሆይ ብለን ከምንጠራው ኢየሱስ ጌታችንና መድኃኒታችን ሆይ ስለዛሬው ስለ ኃጢአቴ ይቅር በለኝ ብዬ እሱን ነው እኔ ብጠይቀው የሚቀርበኝ። እንደ አሁን ይሄን ትምህርት እናቃ ነው ማርያምን አልጠይቅም። አሁን ይሄ የነገሩሽ ነገር ነው፣ ባንቺ አይፈረድም። አንቺም አሁን ስትመልሽልኝ ራሱ የመለስሽው ፕሮቴስታንታዊ አመላለስ ነው። እኔ እንደገባኝ እኔ እንደተረዳሁት ነው ያልሽው አይደል? እስኪ አንቺ እንደገባሽ አንቺ እንደተረዳሽው ሳይሆን ስለተገለጠ ህይወት እናውራ። መጽሐፍ ቅዱስ ይዘሻል?
አንደኛ ዮሐንስ ምዕራፍ 1 አውጪ። አንደኛ ዮሐንስ ምዕራፍ 1 ቁጥር 1 አውጪ። አንብቤል አወጣሽው እኑ እኑ አለሽ አይሰማም እያነበብሽ ከሆነ ሚዩት ነሽ ነይ እንትን ገብቼ ነው አዎ እሺ አንብቤልን ካለሽ አሁን እንትን አይደለም ባክ ብዬ ስወጣ ድምጼን እንትን እያለው ነው ግን ይሰማል አሁን ኦኬ እሺ ያ በቃ ቆይ አትውጪ ተመለሽ አንድ ስልክ ካለሽ አይሰራም እንትን ይልሻል ሚውት ያደርግሻል ብርሃንም ኦኬ ማይብራ እየወጣው ስለሆነ እኮ ኖ በቃ እኔ ልንገርሽ አንቺ ዝም ብለሽ ስሚ አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 1 ነው ማነብልሽ ማለት ነው ሕይወት ተገለጠ አይተንማል ይላል ይሄንን የሚለው ማን ነው ዮሐንስ ነው ሕይወት ተገለጠ አይተንማል በእጃችን የዳሰስ ነው እየሰማሽ ነው አዎ እሺ ሕይወት ተገለጠ አይተንማል በእጃችን የዳሰስ ነው በአይናችን ያየነው አብረን የበላነው አብረን የጠጣነው የተገለጠው ነው ሕይወት እናወራላችኋለን እኛ ለዚህ ነገሮች ምስክር ነን አለ አሁን እዚህ ጋር እንግዲህ ፕሮቴስታንት የለም ማንም የለም ያለው ሐዋርያው ዮሐንስ ነው ይሄንን ቃል ሲጽፍ ዮሐንስ የመሰከረው ምስክርነት ነው የምትቀበዩ ዮሐንስ የመሰከረው ምስክርነት